ድሬዳዋ እንደሆነው አይነት አብነት በመውሰድ ይህንን አካባቢ እንደ ድሬዳዋ የማድረግ ፍላጎት በፌዴራል መንግስት በኩል አለ። ፍላጎቱ በወሳኝነት ማስተዳደር እንችላለን ከሚል የሚነሳ እንዳልሆነ በግልጽ ታየዋለህ። ምናልባት አካባቢው እንደተቆጣጠረ እነሱ እንደሚሉት በህወሓትና በትግራይ የፖለቲካ እንዲሁም የጸጥታ ልሂቃን ላይ ሰፊ ጥርጣሬ ስላለ ስለዚህ መልሰን ወደ ግጭት የሚያስገባ ሁኔታ እንዳይፈጠር የሚሉት ነገር አላቸው። ይህ የጌታቸው ረዳ ንግግር የብልጽግናው መንግስት ወልቃይትን እንደ ድሬዳዋ የማድረግ ፍላጎት እንዳለው የሚጠቁምና ለዚያም የሚሆን ሙከራ እንደነበረ የሚያሳይ ነው። እንዲያም ሆኖ አሁን እየታየ እየተሰማና እየተሞከረ ያለው ነገር ወልቃይትን እንደ ድሬዳዋ የማድረግ ሳይሆን ድሬዳዋን ራሷን እንደ ወልቃይት የማድረግ ሆኗል። ወልቃይትን የአማራና የትግራይ ህዝብ መፋጠጫ ምድር እንደሆነለት ታትሮ ጦር አሰማርቶ ገዳይ ልኮ ሴት ደፋሪ መድቦ ንብረት ዘራፊ አሰማርቶ ሁለቱን ህዝብ መንግስታዊ ድጋፍ ባለው መጋጨት ውስጥ እንዲገቡ እንዳደረገው ሁሉ በድሬዳዋም ይሄው እንደሆነ በብዙ እየተደከመ መሆኑ እየተሰማ ነው። በህዝቦች መካከል ግጭት ካልተነሳ ሰውም ካልሞተ ሰላማዊ የሚባል አካባቢ ከኖረ ስልጣኑ ለአንድ ሐሙስም መሰንበት እንደማትችል ከተገነዘበ የቆየው ብልጽግና ድሬዳዋን እንደ ወልቃይት ሊያደርጋት ዋዜማው ላይ ይገኛል። ወልቃይትን አንድ ጊዜ የበጌ ምድር ነው እያለ የጎንደርን ሰዎች ልብ ለመስለብ ሲሞክር፣ ሌላም ጊዜ እናንተ የመከላከያ ልብስ ለብሳችሁ ግቡና ያዙት እያለ የመቀለን ፖለቲከኞች ሲያታልል የሰነበተው ብልጽግና ቢያንስ እስከ ቅርብ ጊዜ ድረስ ይህንን የማገደያ ቁማሩን ብዙዎች ሳይገነዘቡት እንዲቀሩ አድርጓል። እናም የአማራና የትግራይ ፖለቲከኞች ትኩረት ኢትዮጵያን ለማስተዳደር 4 ኪሎ ላይ ሳይሆን ወልቃይትን ለመቆጣጠር እዚያው እንዲሆን በርትቶ ጥሯል። ይህ ሞዴል በትክክል እንደሰራ የተገነዘበ የሚመስለው የጠቅላይ ሚኒስትር አብይ አእምሮ በምዕራብ ኢትዮጵያ የከፈተውን የማፋጠጥ ግንባር በምስራቅም ይደግማል ተብሎ ተሰማርቷል። ድሬዳዋ የኦሮሞ ነው በማለት በአደባባይ የተደመጡት ጠቅላይ ሚኒስትሩ ይህንን ንግግራቸውን ካደረጉ በኋላ ሰው ማስገደልና ማሳደድ ጀምረዋል። የኦሮሚያ ክልልን ፖሊስ በድሬዳዋ ከተማ አሰማርተውታል። ድሬዳዋ ሰላም ሆኖ መዋል ማደሩ የረበሻቸው ሰዎቹ ከተማዋን የደም መፋሰስ ምድር ለማድረግ ብዙ የክፋትና የጥፋት ቦምብ እያጠመዱ መሆናቸው እየተሰማ ነው። እናም ነገሩ ጌታቸው ረዳ እንዳሉት ወልቃይትን እንደ ድሬዳዋ ለማድረግ ሳይሆን ድሬዳዋን ራሱን እንደ ወልቃይት ሊያደርጉት ብዙ ስምሪትና ብዙ ጥፋት እያካሄዱ ነው። ለዚህም ከሻሸመኔና አዳማ በአውቶቡስ ተጭነው መሬታችሁ ተወሰደባችሁ ይህንንም አስመልሱ ተብለው ለሰልፍ የተላኩ ሶማሌ ግዛታችንን ነጠቀም ብላችሁ ተቆጡ ስለተባሉ ሰዎች የምንነግራችኋለን። አዲሱ አረጋና አብይ አህመድ በሰጡት መመሪያ የሶማሌ ህዝብ የሚጠቀምበት አንድ የውሃ ጄኔሬተር እንዲመታ ስለተደረገበትና ይህንን ተከትሎ ታቅዶ ስለነበረው እልቂት የሰማኑን እናሰማችኋለን። በእርግጥ በትክክል ለድሬዳዋ የታሰበባት ብልጽግናዊ ክፋትና ጥፋት ምንድን ነው የሚለውን ጠይቀን የተረዳነውን ወደ እናንተ እናደርሰዋለን። አብራችሁን ቆዩም። ባለፉት 2 ዓመት ተኩል ዋና የሚባሉ የሰው ህይወት የቀጠፉ ንብረት ያወደሙ የመንግስትን ትኩረት የሳቡ 113 ግጭቶች ነበሩ። በሁሉም ክልሎች ግጭት አለ። በሁሉም ክልሎች መጋደል አለ። ትግራይ ክልል ግን የለም። እነሱም አያፍሩም። እኛ ብቻ ነን ሰላም ይላሉ። ትንሽም አያፍሩም። በእያንዳንዱ ክልል ብቻ ሳይሆን ክልል ከክልል ለምሳሌ አማራ ቤንሻንጉል ያዋስነዋል፣ ተጋጭቷል። ኦሮሚያ ያዋስነዋል፣ ተጋጭቷል። አፋር ያዋስነዋል፣ ተጋጭቷል። ትግራይ ያዋስነዋል፣ አልተጋጨም። ይህንን ንግግር በጥንቃቄ ልብ እንበለው። የአንድ አገር መሪ የሆነ የአገሩ ክፍል ሰላም በመሆኑ ሲበሳጭ ተበሳጭቶም ሄዶ የሚበጠብጥበት ምክንያት በአጽንኦት የሚያስረዳልን ነው። ከ2013 በፊት ትግራይ ክልል የሰላም ደሴት ነበረ። በአገሪቱ ሁሉ የሚነሳው ብጥብጥም ከትግራይ የሚነሳ ተደርጎ ይሳበብ ነበር። ትራፊክ መብራት ተበላሽቶ ቀይ እንደበራ ሲቆም እንኳን ከትግራይ የመጣ ሰው ያደረገው ነው መባል እስኪቀረው ድረስ ወለጋም ኢሉባቡርም ጅማም ማጣየም ለሚነሳው ግጭት ከመቀሌ የሚመጣ እየተባለ
ማምለጫ ይፈለግ ነበር። ጥያቄው ለምን ያ የምትሉት ነገር ሁሉ ታዲያ ትግራይን ከወጋችሁ በኋላ አልቆመም? ለምንስ ኢትዮጵያ በዓለም ሰላም ካጡ አገሮች ተርታ ግንባር ቀደሞች ውስጥ ተካተተች የሚለው አይደለም። ጠቅላይ ሚኒስትሩ ሰላም ሲሆን እንዴት እንደሚበሳጩ፣ ሰላም ሲጠፋ ደግሞ እንዴት እርክት እንደሚሉ ከዚህ ንግግራቸው በሚገባ መገንዘብ ይቻላል። እንዳሉትም ሌላውን የኢትዮጵያ አካባቢ እንደ ትግራይ ሰላም ለማድረግ ከመስራት ይልቅ ትግራይን ከሌላው የኢትዮጵያ ክፍል እኩል በመበጥበጥ የባሰ አድርገውታል። ከማርያም ደንገላት እስከ ወልቃይት መጨፋጨፍንና መጨፍጨፍን ፈጽመው በጄኖሳይድ ወንጀል ስማቸው የሚነሳ ሆነዋል። ጎንደርን ላለማው ስነሳ፣ ጎርጎራንም ስሰራለት ጎጃም ተቃወመኝ፣ የወሎ ሙስሊምና ክርስቲያን ከጥንት ጀምሮ ሲጣላ የኖረ ነው፣ ወለጋ ብሄድ እገደላለሁ፣ ከዚያም ጅማ ዝም አይልም። እነዚህን ሁሉ የተናገራቸው አንድ ተራ አክቲቪስት ሳይሆን በሆነ የታሪክ ዕጣ ፈንታ መሪ የሆኑ ጠቅላይ ሚኒስትር ናቸው። አሁን ደግሞ ከዚያ ተሞክሯቸው ተነስተው ጭር ሲል አልወድምም ብለው ድሬዳዋን እንደነ ወልቃይት ሊያደርጉት ተነስተዋል። ይነስም ይብዛም አንጻራዊ ሰላም ያለባትን ድሬዳዋን አኬልዳማ ሊያደርጓት ቆርጠዋል። ሶማሌና ኦሮሞ የሚል ካርዳቸውንም መዘዋል። ድሬዳዋ የኦሮሚያ ክልል አካል ነበረ በሕገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ሕገ መንግስት ላይ የለም። ይህንን አስተያየታቸውን የሰማች አንድ የቀድሞ የኢጋድ ባልደረባ እንዲህ ትላለች። በሕገ መንግስቱ ድሬዳዋ የኦሮሚያ አካል ነበር የሚለውን ንግግራቸውን የሰማ ሰው ቀኝ እጃቸውን ከፍ አድርገው የማሉበትን ሕገ መንግስት ምን እንደሚል እንኳን አያውቁም ብሎ ቢጠይቅ ስህተት ሰርቷል። ጠቅላይ ሚኒስትር አብይ ሕገ መንግስቱ ድሬዳዋ ከተማን በኦሮሚያ ውስጥ አድርጎ ያካለለ ሰነድ እንዳልሆነ፣ ድሬዳዋ የኦሮሚያ ነች የሚል ድንጋጌ ከ106ቱም የሕገ መንግስቱ አንቀጾች ላይ በአንዱም ቦታ እንደሌለ እስካሁን አያውቁም ማለት በእርግጥም መሳት ነው። የእሳቸው ዋና ትኩረት ማጋጨትና ደም ማፍሰስ የሚያስችለኝ ስስ ወይም ሴንሲቲቭ አጀንዳ የት ነው የሚለው ነውና በሕገ መንግስቱ የኦሮሚያ ነች ካሉ በኋላ ያነሱት ነገር ላይ ማተኮር ይበጃል። ሶማሌዎችና ኦሮሞዎች የይገባኛል ጥያቄና ክርክር ፈጠሩ፣ ከዚያም ድሬዳዋ ከኦሮሚያ ይነጠላል ተባለ አሉ። በእርግጥም አደገኛው ንግግር ያለው እዚህ ጋር ነው እያለች ትቀጥላለች። በእርግጥም እዚህ ንግግር ውስጥ ያለው አብይ አህመዳዊ የእልቂት አዋጅ ኦሮሞ ሆይ ድሬዳዋን በሕገ መንግሥት ያገኘሃትን ከተማህን ለሶማሌ የሰጠብህ ኢህአዴግ ነውና ትገባሃለች፣ እናም ወደ ድሬዳዋ ዝመት፣ በድሬዳዋና ሶማሌ ህዝብም ላይ ተነስ የሚል ነው። በኦሮሚያ ያጡትን ፖለቲካዊ ቅቡልነት የጎንዮሽ ግጭት በመፍጠር የተቆረቆሩለትም በመምሰል የሶማሌን ህዝብ ከኦሮሞ ህዝብ ጋር ደም የማቃባት ሴራ አካል ነውም የሚል ሰው ማስረጃ ማቅረብ ይችላል። ጠቅላይ ሚኒስትሩ እንዲህ ያለውን ንግግር ሲናገሩ ግን ይህ የመጀመሪያቸው አይደለም። በኦሮሚያ ውስጥ እንደተጠሉ በሚሰማቸው ወቅት በተገዳዳሪዎቻቸውም እንደተበለጡ ሲገባቸው ይህንኑ አድርገውት ያውቃሉ። በስልጣናቸው የመጀመሪያ ዓመት በዚያ የመንጋነትና አገር የማጥፋት ዝግጅት ወቅት ከኦሮሚያ በኩል ያላቸው ድጋፍ እየተሸረሸረ በጎንደርና ባህር ዳር ደግሞ እየደመቀ መጣ። ከሳቸው ይልቅ ሌሎች የኦሮሚያ ፖለቲከኞች በኦሮሚያ ክልል ውስጥ ተቀባይነታቸው እያየለ እንደሆነ ሲያውቁ የክልሉን ህዝብ ስሜት እገዛበታለሁ ያሉበትን ንግግር አደረጉ። ንግግራቸው ድሬዳዋ የኦሮሚያ ነች የሚል ነበር። የተናገሩት ግን አዲስ አበባ ወይም እዚያው ኦሮሚያ ክልል ውስጥ ሆነው ሳይሆን ወልቃይት የኛ ነውና ልናስመልሰው የሚገባ ነው ብለው ከፊት ለፊታቸው ለተቀመጡት ግለሰቦች በጎንደር ከተማ ነበር። በዚያን ወቅት ወልቃይትን እንደ ድሬዳዋ ማድረግ እንደሚቻል የሚያብራሩ መስለው ድሬዳዋ በኢትዮጵያ ሕገ መንግሥት የኦሮሚያ አካል ናት አሉ። በዚያን ወቅት ግን አጀባቸው ብዙ ነበርና ልብ አልተባሉም። ኦሮሚያ ምሳሌ እንዲሆናችሁ ድሬዳዋ በኢትዮጵያ ሕገ መንግሥት የኦሮሚያ አካል ናት፣ የኦሮሚያ ክልል ናት። ድሬዳዋ የሚባል ከተማ በሕገ መንግሥት የለም። አዲስ አበባ ነው ያለው እንጂ ድሬዳዋ የሚባል ከተማ የለም። በኋላ እንደዚህ ጥያቄ የከረከረ ሲሄድ ሕገ መንግሥት ሳይሻሻል ድሬዳዋ ራሱን የቻለ ከተማ ነው። ድሬዳዋ በኢትዮጵያ ሕገ መንግሥት የኦሮሚያ ነች ይሉና እንደገና ተመልሰው ድሬዳዋ የሚባል ከተማ በሕገ መንግሥቱ አይታወቅም የሚለው ንግግራቸው ፍጹም የተቃረነ መሆኑንም ሆነ ድሬዳዋ በሕገ መንግሥቱ አይታወቅም እያሉ በሕገ መንግሥቱ የኦሮሚያ ነው ማለት ምን የሚሉት ነገር ነው የሚል ጥያቄ መሰንዘሩን እንተወው። አስበውበት ለግጭት ካለው አዋጭነት አንጻር አይተውት የተናገሩት ነውና
ዓላማቸው ላይ እናተኩር። የኦሮሞ ተቆርቋሪ ነው ለመባል ይህንን ሲናገሩ ወለጋ ላይ የሚገደል ኦሮሞ፣ ሆሮ ጉዱር ላይ እንደወጣ ለቀረ አባት፣ ምዕራብ ሸዋ ላይ ልጆቿን ለተነጠቀች እናት፣ ድሬዳዋ እንኳን የኦሮሚያ የማሌዥያስ ቢሆን ምኗ ነው? አንድ ለኦሮሞ የሚቆረቆር ግለሰብ የመጀመሪያ ስራው ኦሮሞን መግደልና ማጋደል ማቆም አይደለምን? ኦሮሞን ከጎረቤቶቹም ሆነ ከአጠቃላይ የአገሪቱ ሕዝብ ጋር በሰላም እንዲኖር የሚያደርግ ሥራ መስራት አይደለምን ብሎ መጠየቁን ስንቀጥል ይህ የኦሮሞና የሶማሌን ሕዝብ የማጋጨት ስር የሰደደ የጥል ውቃቢያቸው የከረመ መሆኑን ለማሳየት ወደ ነሐሴ 6 2009 ዓ.ም መመለስ ይኖርብናል። የመረጃው ምንጭ የራሱ የብልጽግና የቀድሞና የአሁን ባለስልጣናት ናቸው። በዚያ ሰሞን አብይ አህመድ የኦሮሚያ ክልል ምክትል ርዕሰ መስተዳድር፣ አዲሱ አረጋ ቂጤሳ ደግሞ የክልሉ ካቢኔ አባልና የኮሚኒኬሽን ቢሮ ኃላፊ ነበሩ። ያ ጊዜ ኦህዴድ የራሱን መንግስት ገልብጦ ኃይለማርያምን ስልጣን ሊነጥቅ የሚያስጨንቅበት አመፅ በኦሮሚያ እያካሄደ ያለበት ወቅት ነበር። ይህን ለማስደረግ ከተመረጡ ስልቶች መካከልም የኦሮሞን ሕዝብ ከሌሎች ጋር ማጋጨት የሚለው አንዱ ነበርና ተግባራዊ ይሆን ዘንድ ከተመረጡ ጎረቤቶች አንዱ ሶማሌ ክልል ሆነ። በዚህ ጊዜ ነበር የኦሮሚያ ልዩ ኃይል በአብይ አህመድና አዲሱ አረጋ ትዕዛዝ በሞያሌ ከተማ በሶማሌ ክልል ወገን ባለው ክፍል ላይ ጥቃት እንዲሰነዝር በሌሊት ያስደረገው። በወቅቱ የነበረውን ሁኔታ የሚያስታውሱ አንድ የቀድሞ ባለስልጣን ጥቃቱ የፖሊስ ወይም የልዩ ኃይል ጽሕፈት ቤት ላይ የተከፈተ ሳይሆን የከተማው ሕዝብ በሚገለገልበት የመጠጥ ውሃ ማንቀሳቀሻ ጄኔሬተር ላይ ነበር ይላሉ። ይህም ሆን ተብሎ የሶማሌ ሕዝብ እንዲጎዳ ደግሞም የኦሮሞ ሕዝብ አጠቃኝ ብሎ እንዲነሳ ለማድረግ እንደነበረ ይገልጹና ነገሩ እንዳሰቡት ሆኖ ግጭት ተባባሰ ይላሉ። ይህ በምስሉ ላይ የሚታየው የተባበሩት መንግስታት ኦቻ ሪፖርት እንደሚለውም በ601 ቦታዎች ሶማሌዎችና ኦሮሞዎች ተጋጩ። በርካቶችም ከሁለቱም ወገን ተፈናቀሉ። የኦሮሚያ ልዩ ኃይል የሶማሌ ተወላጆችን ለዘላለም ከኖሩበት ቦታ ነቅሎና ንብረታቸውን ነጥቆ አፈናቀለ። ከዚያን ጊዜ ጀምሮ ማለትም ከ2009 የመጨረሻ ወራትና ከ2010 የመጀመሪያ ሰሞናት አንስቶ የተፈናቀሉት 93870 ሶማሌዎች እስካሁን ኮሎጂ ተብሎ በሚጠራ የተፈናቃይ ካምፕ ውስጥ ይገኛሉ። አሁን ግን ቁጥራቸው ጨምሮ በመቶ ሺዎች ሆኗል ይላል ከ7 ወራት በፊት ወደ ቦታው ሄዶ የነበረው የኢንተርናል ዲስፕሌስመንት ሶሉሽንስ ፈንድ ዘጋቢ።